ቲክቶክ ላይ የደነሰች እየጨፈረች ራቆታን እየዘለለች እንትምትውልን ሴት አቅፎ ሚተኛ ወንድ ለኔ ወንድ አይደለም። በኢስላም ታሪክ አንድ ሴት ተደፍራለች ተብሎ እኮ ጦርነት እንትን ተደርጓል። ዛሬ እኛ ሴቶች የት ነው ያሉት? እውነት ሴቶች ናቸው? ቦታ ተቀያይረናል እኮ በቃ ምናልባት ወንድነት ሴትነት ሱሪ መልበስ ቀሚስ እንትን ማለት እሱም ሱሪውም ቀሚሱም ቦታ እየተቀያየረ ሴቶቻችን ዛሬ የት ነው ያሉት? የኛ ሴቶቻችን የማንም ካፊር ማላገጫ ሆኗል። ቲክቶክ ላይ ሰውነታቸውን እያሳዩ እየጨፈሩ በቃ ፈላ ይባሉን ሀያ የሚባል ነገር አላህ አንስቶታል። እንደው ለወንድ እንኳን ሲያደርገው የምታፍረውን ድርጊት ሴቶቻችን እያደረጉት በኮንፊደንስ ለሊት መኝቷ ቤቷ ቁጭ ብላ ኦንላይን ላይ ከማንም አጅነቢ ጋር ታወራለች። በዚህ ተጨባጭ በጣም የሚገርመው ደግሞ ሱብሃንአላህ እዚህ የደነሰች የሆነ ነገር ሲኖር በቃ ለኢስላም ፊዳ ሆናለሁ። ኢስላም እንደዚህ መጀመሪያ ለኢስላም ፊዳ ከመሆንሽ በፊት አንቺ ሙስሊምን ምሰይ፣ ኢስላምን ምሰይ። እስልምና ያስቀመጠው መስመር አለ። በተለይ ወላሂ ያሳዝናል። እንደ ወንዶች ደዩሶ ናቸዋል። እኔ እንጃ ቲክቶክ ላይ የደነሰች እየጨፈረች ራቆታን እየዘለለች እንትምትውልን ሴት አቅፎ ሚተኛ ወንድ ለኔ ወንድ አይደለም። እቺ ሴት እኮ ባል አላት ወንድም አላት። እኔ አይደለሁም ባል አይ እንደ ተጨባጭ ቤተሰብ አላት። ወላሂ ነው። በቃ ይሄን እንመልከት። ሌላው ተውሽ ጠቀስኩ ነው የሚሄደው ብዙ ነጥቦች ስላሉ አመራር አተናል። ወላሂ ዑለማዎቻችን ዱዓቶቻችን ሩቅ አንሄድ፣ የድምጻችን ይሰማ። ትግልን ታቆታላችሁ። አልহামዱሊላህ የተወሰኑ ወንድሞች በአንድነት የብሔር ልዩነት ሳይኖር ሐታ በጣም በሚገርሙ በትግሉ መሃል ውስጥ ዘራቸው ከምን እንኳን ተጠያይቀን ማንተዋወቅ ወንድማማቾች ነበር። ዛሬ ያ ትውልድ እየጠፋ ነው። በምን ቀየር ነው? በጥቅም ቀየር ነው፣ በዱንያ ቀየር ነው። ግልጽ ነው ማወራው። ከእምነታችን ሌላን ነገር እያስቀደምን ከእምነታችን በዱንያ በብዙ ጥቅማ ጥቅሞች የተቀየረ ነው። በአመራር ደረጃ ያለን ሰዎች ከኛ የማይጠበቅ ነገር አደባባይ ላይ ወጥተን እየተናገርን ነው። ኡማው መሪ ይፈልጋል። ኡማው እዚህ ጋር ያደረሱት ጀግና የሆኑ መሪዎች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ወዲያው በእስላም ታሪክ አይታችሁ ከሆነ ልክ አንድ አካል ሲሞት መሪ ነው አይደል? ወዲያው እንትን የሚለው የቤት አወራው ምንድነው? አባት ነው አይደል? ሰብሳቢ አካል ያዝ። ይሄ ኡማ የቲም ሆኗል። ኻሰተን እኛ ሀገር ያለን ወንዶቻችን ትላንትና አላህ እስላምን ከመጠበቅ ወአዒዱ ለሁም መስተጣዕቱ ሚነል ቁዋ ለኢስላም ጠላቶች በጉልበት ተዘጋጁ ተብሎ ዛሬ የትኛው ጉልበት ነው? አፍንጫን ብትባል ጫት ነው የሚወጣው ከፊት። ቦርጫችን ተመልከቱ ሁላችን። ትላንት የነበረን እንኳን ሐማስ አለ ለኢልም ቦታ ነበረን፣ ለስፖርት ቦታ ነበረን፣ ለኸይር ነገር ኢስላምን ለመነሰር የማንከፍለው ነገር አለ። ሩቅ አንሂድ። በእኛው ታሪክ በአዲስ አበባ ተጨባጭ የዛሬ 10 እኔ ወላሂ ሩቅ አንሂድ። የራሴን ታሪክ ነገር ምናልባት የግለሰብ ህይወት ማውራት ያስፈልግ። የዛሬ 20 እና 15 ዓመት ኢቲቪ ላይ ዜና የምታወራው ሴት ከሆነች መልኳን ላለማየት ዳንቴል እናለብሰው ነበር። ዛሬ ቁጭ ብለህ ከአጅነቢ ጋር ሻይ ቡና እያልክ በብዙ ጉዳይ እያወራን በቃ ደዩሶች ሆነናል። ሐቂቃ ኢስላምን እየኖር ነው አይደለም። እስልምና ወንዶችን ይፈልጋል። እስልምና የሚኖረውን አካል ይፈልጋል። በቃ ማንም እኮ አይደለም። ትላንትና ምንድነው እነ ዑመር ኢብኑ አልኸጣብ نحن قوم اعزنا الله بالاسلام ሰዎች ነበርን። ትላንት ወራዳ ነበርን። ሴት ልጅ ከነነብሷ ምን ቀብር በተለያየ ተጨባጭ ላይ ነበሩ። አላህ ወጣቸው። በምን ከአላህ ጋር ያላቸው ነገር አሰቃቀው መጨረሻ ማሐሰብ ምንፈልገው አሁን ያለንበት ተጨባጭ እንዲቀየር ከፈለግን አላህን እንፍራ። ሌላውን ተውት። ግሩፕተኝነቱን ተመልከት። እኔ ማንም አይጠቅመኝም። የሚጠቅመኝ መልካም ስራዬ ነው። የማንም ተዓሱብ መጥፎ በቃ ዝም ብሎ የኔ ሼክ ካለ ውጪ ምንም የለም። ወገንታይ በቃ ሼክ ሙፍቲ ካሉ ዶክተር ካሉ ማንም እኔ ዶክተር ጀላን ረሂመሁላህ ሙፍቲን አላህ ይጠብቃቸው፣ መሻይኾቻችን አላህ ይጠብቃቸው። ለኔ ግን መሪ እስላምን ኖሮ ሊያኖረኝ የሚችል አካል